بسم الله والصلاة والسلام على رسول الله صلى الله عليه وسلم يوزاري بلال قطر هلت كلالا نገኛለን الحمد لله رب العالمين ይሄ ከበስተጀርባ የምናገኘው ጫካ ሜዳ የነበረ የበጎች ያህዮች መዋያ የነበረ ከምንም የማይቆጠርና የተረሳ ቦታ ነበረ አልহামዱሊላህ ችግኞችን ከየቦታው ለቅመን ቅዳሜ ዕለት በእሁድ ዕለት በአንድ ቀን ከ50 ሺህ በላይ አትክልት የተተከለበትና ለዚህ የበቃበት ሁኔታ ነው ያለውና በአንድ ቀን ጀንበር ነው የከተማው ህዝብ ጥሪ ተደርጎለት ልጁም አዋቂውም ሴቱም ወንዱም መጥቶ በሙሉ ይሄን ተክሎ እስከ ዙሁር ድረስ ባለው ሰዓት ውስጥ ዙሪያውን አጥር ደግሞ በቆርቆሮ አጥሮ የዋለበት ሁኔታ ነው ያለው። የአካባቢው ማህበረሰብ የነበረው ነሻጣ ለልማት ለዲን ያለው ትኩረት እጅግ ለየት ያለ መሆኑን ያሳያል። በጣም የተደሰትንበት የዛለት የሚገርም ነበረ። ችግኙ ከዚህ ላይ ተርፎ ሌላ ቦታ ላይ ለልማት የዋለበት ሁኔታ ነበርና ብዙ ችግኞች ናቸው። ችግኝ ጣቢያ ያለ ከሱ ተወሰደ ከወለላ ቦታ እንደዚሁ በመኪና እየተጫነ በባጃጅ እየተጫነ ቅዳሜ ቀን መጥቶ እዚህ ላይ ተደርድሮ የአፍሪካ ካርታ ነበር እዛ ተሰርቶ የነበረው። ማታ ላይ ጧት ላይ ሴቶች እናቶች አባቶች ከታች በበሬ እየታረሰ በዶማ እየተቆፈረ ሌላው ከኋላ እየተከለ ዛሬ ላይ አልহামዱሊላህ አሁን ለማገር ለአውራጅ የሚሆኑ አሉ። ወደታች ከከተማ ወጣ ባለ ኑሮ ብዙ አራዊቶችን ብዙ እንስሳቶችን ባፈራ ነበረ ከተማው ስለሆነ ነገሩ እዚህ ውስጥ እኔም ራሱ አንድ ቀን ሚዳቆ አግኝቻለሁኝ። ሚዳቆ ሁሉ አለበትና ከተማ ውስጥ ሆኖ ራሱ አንዳንድ አራዊቶችን እያፈራ ነው ያለው። ሚዳቆ አግኝቻለሁ እኔ በሆነ ቀን፣ በሌላም ቀን ደግሞ ሌሎች ሊገኙ ይችላሉና አልহামዱሊላህ ለዚህ በቅቷል። ቢላላችን ይቀጥላል ኢንሻአላህ። ዛሬ ላይ ይሄው ቤት መስራት ብንፈልግ ማገር አንቸገርም፣ አውራጅ አንቸገርም። ሁሉም ከትንሽ ጊዜ በኋላ ራሱን ይችላል ቢላል። السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على سيدنا رسول الله وعلى آله وصحبه والتابعين ومن والاه. ዛሬ እንግዲህ 560 ኪሎ ሜትር ላይ ቢላል ቁጥር 1ን ጧት ስንጎበኝ ቆይታችን ይታወሳል። አሁን ደግሞ ቢላል ቁጥር 2 ላይ እነሆ የማዕሀዱ ተእሂል العلماء والدعاة مركز ቢላል الإسلامي لتأهيل العلماء والدعاة የተማሪዎች ዶርም ውስጥ እንገኛለን። ይህን ዶርም ለየት የሚያደርገው በአካባቢ በባህር ዛፍ በጣውላ ተሰርቶ ያኒ ብረት በየዳ በያጅ ሳያስፈልግ በራሳችን አናጺዎች ተሰርቶ እሱን መጠቀማችን ነው። እንግዲህ ምናልባት ሌላ ተሞክሮ የሚፈልጉም ካሉ እንደዚህ ብዙ ሳያካብዱ በዚህ መልኩ መኖር ይቻላል ማለት ነው። አላ ይሃል ሌሎች ምቾትን ድሎትን ሳይፈልጉ የኛ ልጆች በዚህ መልኩ መርከዙ ቢላል ማዕሀዱ ጀምሯል። አልጋቸው ይሄን ይመስላል። ኢንሻአላሁ ተዓላ ይህን ያየ ለዚህ መርከዝ ቤቱም ቆርቆሮ በቆርቆሮ ነው። ቤታቸውንም በተሻለ መስራት የሚችል አልጋውንም በተሻለ ፍራሹንም ብርድ ልብሱንም በዚህ መተካት የሚችል ወንድም እህቶች ካላችሁ እንግዲህ የቁርአን ሒፍዝ ማዕከሉን እንዳየነው ሁሉ የዑለማዎችና የዱዓቶች ማብቂያውንም ተቋም በዚህ መልኩ እየተካሄደ መሆኑን እያሳወቅኩ ከዚህ ወደ ተሻለ ከፍ እንዲሉ የምትችሉትን እንድታደርጉ ጥሪ ማስተላለፍ ወዳለሁ። ጀዛኩሙላሁ ኸይር ባረከላሁ ፊኩም። አልহামዱሊላህ በጣም እዚህ ስለተገኘን እናንተ ስላገኘን ቤታችንን ስለጎበኘን ደስ ብሎናል። ጀዛኩሙላሁ ኸይራን።